ወንድምን እየገደልክ ላንተ ዘመን ይለውጣል እንዴ እግዚአብሔር? እንዴ ማት ያመጣል እንጂ እናትህን አባትህን እየገደልክ አብሮ አደግህን እየገደልክ በመንገድ እንዳይሄድ እያገትክ ሰው አዝመራ እንደገባ ከብት ሰው እያገትክ በቃ እኮ ሰው አውሬ ሆነ። ዝም ስትራክቸሩ ነው እኮ ሮቦት እኮ ነው እንጂ ውስጡ ነብር አንበሳ የሚሰብር ደም የሚጠጣ ማገት የሚባል ቋንቋ መጥቷል። እና ሸሁ ቢታገቱ ስንት ነው እኮ ሰላም የለማ። ድቀም ባላሽ ይቺ ዝንጀሮ ጠባቂ ናት ዝምላ። እና ከእንጦጦ ተራራ አንተ ታንሳለህ እኮ ማለቴ እኮ ተለወጠ እኮ ዘመኑን ተቀበለ እኮ እየተናገረ እኮ ነው። በአማርኛ ቢናገር ደግሞ ኦሮሞኛ ቢናገረው ያኮርፍበታል እንጂ እየተናገረ እኮ ነው። እያወራ እየተናገረ እኮ ነው። ያው አበበ ማዛው ሽታው በጣም ጥሩ ወንዞቹ እሷ ደግሞ ውሃው እንደው በዚህ በአካባቢ ያለ ትላልቅ ወንዝ አለ እኮ እሱ ምን ይመስል ነበር? ደፍርሷል አይደል? ቋንቋው ደፍርሷል፣ ጎሽቷል አይደል? እርግጥ በሰሞን ገና ሊሆን ይችላል፣ ግን እንዳጠቃላይ ወደ ዘመኑ ለመሄድ ነው ምን እንደረደረው። እንደው ምን መስሏል? ውሃው ቁልጭ ብሏል አይደል? ምን ያሳያል? ጠጋ ብለህ እንዲህ ስትል ምን ይታያል? የራስህን መልክ ያሳያል አይደል? እና ይሄ ለውጥ አይደለም? ያ የደፈረሰው ነገር የጎሸው በዚያ በደፈረሰው ጊዜ እንደ አጎንብሰህ ብትነካውስ ምንህን ያሳያል? እንደው ጭቃ ለመግባት ካልሆነ ይሄ አእምሮ የጎሸበት ነው እንዴ እኮ በአማርኛ እየነገርኩ ውሃው ኮለል ሲል ይኸው አንተ እንዲህ ስትል አንተን ያሳያል። አዎ ያሳያል። አየህ ሰው ግን ዝም ብሎ እንደደፈረሰ ነው በእውነት። እና ተፈጥሮ እኮ እየተናገረ ነው። ወፎችስ ምን ይላሉ? እንደው አሁን እንግዲህ ከነገ ጀምሮ እንደ ወፎች በአካባቢያችሁ ምን ድምፅ አላቸው? ይዘምራሉ። አይዟችሁ ይዘምራሉ። ካልሆነም አዳምጡ። እንግዲህ ከነገ ጀምሮ አካባቢያችሁ ዛፉ እርግጠኛ እያሳደርናቸው እያፈናቀልናቸው እንኳን ወፍ ሰው እያፈናቀልን ስለሆነ ክፋታችን የኛ ክፋት ወፎች እንዲኖሩ ነው የተፈጠሩ እና ለኛ ብቻ የሚል ዝም ብሎ ቤታቸውን እናፈርሳለን፣ ቁላላቸውን እንሰብራለን። ይህ እኮ ነው ወደ ሰው የወሰደን በእውነት ጭካኔ። እግዚአብሔር ወፎች ነው እያለ አበቦች ነው ያደለውት የሚያስተምርበት ሰው ሲያጣ ወደ ወፍ እባካችሁ ወፎች ነው አለ። እግዚአብሔር ቸግሮ ሰው አጣና እገሌ ነው ለማለት ማን ተገኘ? ጠፋ ሰው። ወፎች ነው አለ፣ አበቦች ነው አለ። አሁን እንግዲህ ሰው ሲጠፋ ነው ያ የቀድሙ ዘመን የመጣው። ሰው ሲጠፋ የሚታይ ጠፋ፣ አውሬ ሆነ እንዴ! እንዴ ሰው በመንገድ ሲሄድ እንደው ሰውን ይፈራል? እንደው ሰው ደስ ይላል? አሁን እኮ ሰው በመንገድ ይፈራል አይደል? ምን ነው ሰው አልነበር? ምን ሆነ? አውሬ። በቃ እኮ ሰው አውሬ ሆነ። ዝም ስትራክቸሩ ነው እኮ ሮቦት እኮ ነው አሁን እንጂ ውስጡ ነብር አንበሳ የሚሰብር ደም የሚጠጣ
እና ጉባኤው እንግዲህ የሚጠቅመው ይህን ነው። ይው ስነ ፍጥረትን እንድናይ ነው። የሰማዩን እንድናይ ውሃውን እንድናይ ነው። ይህ እኮ ነው ለውጡ። እንግዲህ አሁን እናንተ የሚመስላችሁ ዘመን ተለወጠ የምትሉ ምናልባት እንዲያው ፍየል አርዳችሁ አላችሁ እንደሆነ እንዴ እሱማ ዕዳ እኮ ነው። እንደገና የኋሊት ማርሽ ገብቶ ወደ መከራ መሄድ እኮ ነው። ፍየልማ ስንት ፍየል ታርዷል። ዘመን የሚለውጥ ቢሆንማ ስንት ሰንጋ ታርዷል። ይሄ ያልገባን አሁን ነገ እንግዲህ የምታዝኑ አይ ነገ ለቤት እንዲሁ በሬ ታርዶ ትሉታል። መቼም አንዳንድ ሀብታም አይጠፋም። ሌላው ደግሞ ፍየል 1000 ብር ይገዛ የነበረው 500 ብር ይገዛ የነበረው የበሬውን ቦታ ቀምቶ ደግሞ 20 ይላል ፍየሉ። የበሬውን ቀምቶ እና ያ ከየት ይመጣል? በዚያ ዘመን ይለወጥ ስታስቡት ዕዳ ውስጥ እየገቡ ባለዕዳ ዘመን ይለወጥለታል። ዕዳ እኮ ነው፣ እስር ቤት ነው የሚጠብቀው። ዕዳ ምን አለው ሌላ? አዎ። እና ስለዚህ የኛ አሁን ዘመን መለወጫ ይሄ ነው። አያችሁ፣ ይሄ ነው። እንደዚህ ጉባኤው የኢትዮጵያ እንዲህ ቁጭ ብሎ ስለ እግዚአብሔር ሲሰማ ዘመኔን ለውጥልኝ ሲል በቃ ይሄ እንግዲህ ዘመን ይለወጣል። ቀላል እኮ ነው ለኛ ነው እንጂ አውቶማቲክ አሁን ለውጦ ነገ ጧት የምናወራው የምንቆዝመው ሁሉ አይኖርም። ግን እኛ ካልተለወጥን እንዴት ይለወጥ? ለማንስ ብሎ ይለውጠዋል? ስታት ለማን ብሎ እንዴ? ዘመኑ እኮ የተለወጠ ለሰው ነበር። ሰው ካበላሸው ለማን ይለወጣል ዘመኑ? ለማን ነው እስኪ ንገሩ። ዘመን የሚለወጠው ለማን ነው? ተናገሩ እንጂ። ለሰው ነው አይደል? ቆይ አሁን ሰው ዘመን የሚለወጥለት ነው እንዴ? ሰው አሁን ስታው ወንድምን እየገደልክ ለአንተ ዘመን ይለውጣል እንዴ? እግዚአብሔር እንዴ ማት ያመጣል እንጂ እናትህን አባትህን እየገደልክ አብሮ አደግህን እየገደልክ በመንገድ እንዳይሄድ እያገትክ ሰው አዝመራ እንደገባ ከብት ሰው እያገትክ እንዴት ሆኖ ይለወጣል እንዴ? ሰላም እኮ ውድ ነው እኮ። በዓለም ያሉ ማዕድኖች ጠቅላላ ቢወጡ ሰላም አይገዙም እኮ። ይገዛሉ? እንደው ማን ነው እዚህ ሀገር በኢትዮጵያ ቁጥር 1 ሚሊዮነር የሚባል ሰው ማን ነው? እስኪ ንገሩ። አትፍሩ፣ አይዟችሁ። ምን ሀብታም ነው ያላችሁት እንጂ ደሃ ስትሉት ነው የሚያኮርፍ እኮ። ሚሊዮነር ገሬ ብትሉት ደስ ይለዋል። እንዲህ ታውቂያለሁ እንዴ ይላል። ዓለም እንዲህ አይደል እንደሚጃጃ የእግዚአብሔር ስም ቀርቶ እሱ ስም እንዲጠራ አፈርነቱን ረስቶ። ስለዚህ እንደው ማን ነው በኢትዮጵያ እንደው አለ የሚባል ስመጥር ሚሊዮነር ማን ነው? ቀስ ብላችሁ ሹክ በሉኝ እስቲ። ወይም ፈራችኋ እንዴ? መከራ እኮ ነው እውነት ለመናገር አለ ችግር። ማን ነው? ቴክስት አድርግልኝ ዝም ብለህ አዎ ሁሉም ያውቃቸው። አዎ ሸካላ ሙዲ አለ በኢትዮጵያ የታወቀ አይደል? ስንት ድሃ የሚረዱ ስንት ለኢትዮጵያ ስራ የፈጠሩ በእውነት ግን በዚያው ላይ ደግሞ ክፉ ትውልድ ይኸው ምናልባት አሁን በመስከረም እግዚአብሔር ፈቅዶ ከመጡ ኢንፎርሜሽን አለ። እግዚአብሔር ያምጣቸው። ለስንት ጉረሩ ይኸው አሁን እሳቸው ሰላም መግዛት ይችላሉ። ለራሳቸው ሰላም አጥተው እንዴ እኮ ከሀገራቸው ሰላም አጥተው ይሄ ኢንቨስተሩ
ለኢትዮጵያ ሕዝብ ዳቦ የሆነ ሰውዬ አይውሱ በገንዘብ አይገዛ። እንዲያውም አሁን ገንዘብ ነው በጣም አደገኛ። አሁን በሰላም የሚያድር ድሃ ነው ሀብታም? እቺ ንገሩ እና ሁላችሁ ድሃ ትሆኑ እኮ ሀብታሞች እየሰሙ እኮ ነው። ትክክል እኮ ነው። ድሃ ምን ያስባል? ምን ቸገረው? በጣም ቢያስብ ቁርሱን ነው። ቁርሱን ከበላ ደግሞ ወይ ምሳዬን ምን በላ ይላል። ምሳውን ሲበላ እራቴ ይላል። እራቱን ከበላ በኋላ ለጥ ብሎ ፀሐይ ስትወጣ ነግቷል እንዴ ይላል። ሀብታሙ ግን ሲሚንቶው ላይ ሲንከባለል ብረቱ ስንት ሆነ ሲል የጀመረው ፎቅ ወይኔ ሲል እንቅልፍ አለ የለም እኮ። እናንተ እኮ ድህነት ሀብት መሆኑን አላወቃችሁ። ድህነት ሰላም መሆኑ። እንደው ሌባ ቢመጣ ወደ ድሃው ይሄዳል? ምን ብሎ ይሄዳል? አይሄድማ። እንደው አልፎት ዝም ብሎ ነው የሚሄድ አይደል? ሀብታሙ እዚህ ቢገኝስ እኮ ደግሞ አሁን ነገር ሁሉ ተቀይሮ ማገት የሚባል ቋንቋ መጥቷል። እና ሸሁ ቢታገቱ ስንት ነው? እኮ ሰላም የለማ። ገንዘብ ሰላም የለውም። አይዟችሁ እንዲህ እግዚአብሔርን ይዛችሁ ይህን አየር ንብረት እንዲያርጎ የሰጠ እንዲህ ቁጭ ብለን ትንፋሻችንን፣ ጆሮአችንን፣ ሆድቃችን ተስተካክሎ እንዴ ሀብታሞች እኮ ነው። በጣም ሚሊዮነሮች ነን እኮ ሁላችን። ዓለም ያላገኘውን ሰላም ካገኘን ታዲያ እኛ ምን ቸገረን እንዴ? ምን ቸገረን? ስለዚህ እኛንን መለወጥ ማወቅ ነው። አሁን እኮ እንዳንለወጥ ያደረገን አለማወቁ ነው። አለማወቁ ክፉ እኮ ነው። ቅድም እንዳልኳችሁ አሁን ነገ አቤት ብዙዎቻችሁ ነገ ረቡዕ ነው ግድ የለም ሐሙስ ግን ብዙ ሰው ያዝና እንደምን አሳዘነህ እንደ እግዚአብሔርን ቃል እየበላህ እየጠጣህ ምን ደስ ይበላችሁ እንጂ ይችን ቤተ ክርስቲያን የሰጠ አምላክ ዛሬ ሌላ ቦታ እንዲህ እንዴት ሆኖ ሰው ይሰበሰባል? አይችልም። በምንም አይችልም እኮ ዘር የለ ቀለም የለ ምን የለ አንድ እናት ሆና ይኸው ሰብስብ ብላ የኢትዮጵያ ቤተ ክርስቲያን እቅፍ አድርጋ እንደ ዶሮ ጫጩት ሰብስባ እግዚአብሔር ይህችን ቤተ ክርስቲያን ይጠብቅልን። እናንተ ናችሁ እኮ እንዴ ጫጩቶቹ። አዎ ጫጩቶቹን ከአሞራ ይጠብቅልን። አዎ ስለዚህ ዘመዶች በጣም ደስ ሊለን ይገባል። በጣም አዎ ቁጥሩን አትከተሉ። ቁጥሩን ተለወጡ። ዝም ብላችሁ እናንተው ሁላችሁ አሁን ከዚህ ስትሄዱ ቤት አዎ ከባሎቻችሁ ጋር የተኳረፋችሁ ካላችሁ ተለውጣችሁ ሂዱ። አው ለውጥ አምጡ። በቃ ጥሩ ነገር ምን አገኘች ዛሬ ምን ሰማች እስከሚል ማለት ነው። አዎ እግሬን ልጠብህ ብትሉስ ይሄ ሰርፕራይዝ ነው አይደል? እንዴ ምን ሆና ነው ይላል። አያችሁ እንደዚህ ነው እንጂ መለወጥ እኮ እንደዚህ ነው። ሌላ አውሬ አትሆን። ለውጥ እኮ አውሬማ ሆነናል። አሁን ወደ ሰው እንድንለወጥ ነው እንጂ አውሬማ ኦልሬዲ ጨርሰናል። ሌላ ምን አለ? አውሬ እኮ የሚሰራውን ጨረስን እኛ። እንደውም እኮ አውሬ ዝም ብሎ አይጠናወትም አይደል? ኧረ አይባላም። በጣም ከራበው ደግሞ ቦታው ሲሄዱበት ነው። በሰላም እኮ በመንገድ ሲከድ አንበሳው አይቃወምም። ነብሩም በእውነት ካላዩት
እንደዚህ የጎረጥ ካዩት ግን ቴክስት መደራረግ ነው። ያውቃሉ አይኑ ያውቃል። እሱ የማያውቅ የለም እኮ እኛ ብቻ መስሎን ነው አዋቂዎች። እና ሰላም ነው። እባቡን ካልቆሙበት ምንም እኮ ያሳልፋል። ሰው ግን እንዴ በጣም እና እንለወጥ ነው። ለውጥ አዲስ ዓመት ማለት የቁጥር አይደለም ነው እንዴ። ለሰው ነው እኮ የተለወጠው በእግዚአብሔር እንጂ በሌላ አልተለወጠ። ሰው ሲጠፋ እግዚአብሔር ሰው ሆኖ እኮ ነው። ሰው ዘመንን የሚያበላሽ ነው። እንደ ቅድሙ ዘመኑን ሰው አበላሽ። ሰው እኮ እንደዚህ ሊሞት ዘመን ሊያበላሽ አልተፈጠረም እኮ። አዎ ትእዛዝ ሲጥስ እኮ ነው። አትብላ የተባለውን ሲበላ፣ አታድርግ የተባለውን ሲያደርገው። ዛሬስ ታዲያ ሌላ ምን አለ? አታድርጉ የተባለውን እያደረግን አለን እንዴ። እና ይሄ የመጨረሻው ወንድሙን የሚወድ እህቱን የሚወድ ክፉ አያደርግም። ይሄን አስተውሩ። እንግዲህ ብትጾሙ ብትጸልዩ ፍቅር ከሌለ እንዳትሞኙ፣ ብትቆርቡ እዚያው ሲኦል ትገቡበታላችሁ እንጂ ፍቅር ተፋቀር ወሰ ፍጹም ሕግ ውእቱ አለ። ሮሜ 13 ከቁጥር 10 ብያችኋለሁ። አራቱ ቁጥሮች ጠቅላላ ስለ ፍቅር ደጋግሞ ያብራራቸዋል። እና ይሄን ነው አሁን መውሰድ። ዘመኑን ለውጥል። እሱማ ለወጠ እኮ በካላንደሩ ተለውጧል። ምን ያርጋችሁ እንዴ? ሌላ መለወጫ የለም። ተለወጠ እኮ በቃ እንዴ። ተቀባው ካልተለወጠ ምን ማድረግ ይቻላል ነው። ዘመኑ እኮ በቃ ዛሬ ጳጉሜን 5 በቃ ነገ መስከረም 1 ነው አይደል እንዴ? እና ምን ይሁን ታዲያ እኮ ምን ይሁን እኮ ተለወጠ እኮ ዘመኑ በቃው። እንዴ አንቺ ቁጭ ብለሽ ዝም ብለሽ እንዴ በ2016 ማርሽ ቁጭ ብለሽ እንዴ ሰው ካልተለወጠ እንዴት አደርጎ እኮ ምኑ ነው? ነገርኳችሁ እኮ ለውጡን እኮ ፍጥረት ሁሉ ተቀብሎ አከበረው። ፍጥረት ውሃው ተራራው አላከበረውም እንዴ? ሌላ ምን ትፈልጋለህ? ወንድምን እየገደልክ አዲስ ዓመት እንዴ? ይህማ ያረጀ የበሰበሰ ዓመት እኮ ነው። እንደ ሰው ቤት ሲያድስ እንዴት አድርጎ ነው መጀመሪያ ቤቱን ላድስ ሲል እቤቱ ላይ ምን ምልክት አለ እንዲታደስ? እስኪ ንገሩት። ይሄ ሙያም ይጠይቃል። አንድ ወጣት ሙያ ያላችሁ ቀለም የምትቀቡ ቤት የምታድሱ ቤት መታደስ የሚገባው ምን ሲሆን ነው? ምን ምልክት ውስጥ? ተው ሴቶች ዝም በሉ እንዴ! እናንተ ቅድም በወጡ በጨው ተነጋግረን አሁን በወንዶች በኩል ምንድን አለ እኮ? እርጅናው ምልክት ነው እንጂ እርጅናው የቤቱ ምልክቱ ምንድን ነው? መታደስ ሲል እሺ ቆይማ እያኛው ጥሩ ይዟል። ልጁን እያወጣ ምን ያፈሳል? ጣራው ያፈሳል። ቁጥር 1 ጎበዝ። ቀጥል ደግሞ በዚያ ይሄ የጣራው እርጅና ነው። ቀጥል ግድግዳውን ሁሉ ሸረሪት ያደረ። እሱማ ሰነፎች ቤት እኮ ነው። አርጅቶ ማለት እንዴ እኮ አላረጀም እኮ እሱ የሰነፎች ቤት ነው። እርግጥ ከእርጅና አንዱ ሊሆን ይችላል። መቼስ እንግዲህ አዲስም ቢሆን ሸረሪት ካደራበት አሮጌ ነው። ሌላስ አፍሷል፣ ሸረሪት አደርቶበታል። በየእጃችሁ አሁን ሴቶችም እድል ልስጣችሁ፣ ወደ ክችኑ ሁሉ እስቲ ምንድን ነው ምልክቱ? ዝናብ ሲል ያው መልኩ ሁሉ ይለወጣል፣ ሌላ መልክ ያመጣል። ሸረሪትም የሰነፏ ሴት እሺ፣ ሌላስ
ምን አሉ? ግድግዳው ወበዝ ይሰነጠቃል ነው። አዎ ክራች ያደርጋል። ይሄ ነው ዋናው። አዎ ማማ መሐንዲስ ናቸው። አዎ አዎ የምልክት ይኸው ክራች ይነቃል። ይኸው ቀለሙ ሁሉ ይጠፋል። አፈር መርገፍ ይጀምራል አይደል? 10 ጊዜ ታጸዳለች፣ ስትመለስ ያው ነው። እና ያ እንግዲህ እንዴት ነው የሚታደሰው? እስኪ ደግሞ መሐንዲሶቹ ያንን አሁን ክራች አረገ የተሰነጠቀ የነቃውን ምንድን ነው የሚደረገው? እንደው ያን አይዞቹ አጠጋገኑን ንገረኝ ጎበዝ። ይለሰናል። እንደው ፋቅ ፋቅ የሚባል የለው። ታዲያ እኔ ስል ነው አለ የምትለኝ እንዴ? ተኝቶ ቆይቶ አለ ይለኛል እኮ። እሱን እኮ ነው ራስህን እንድታይ እኮ ነው። ኋላ ዝም ብሎ ጭቃ መለጠፍማ ጨርሶ ማበላሸት ነው። ደግሞ ውስጡ እኮ ተበላሽቷል። የተበላሸውን ፍቆ ነው አንስቶ ነው እኮ አይደል እንዴ? እዚያ በመሃል እኮ ሌላም እንደው የሆነ ነገር የእሱ ይገባል አይደል? አይገባም? ታዲያ እንዲህ ግድግዳው እንዲህ ከሆነ ይሄ የተሰነጠቀው የኛ ህይወት ቀለሙ የጠፋው የኛ ኢትዮጵያውያን በምን ይታደስ ነው? በሉ ንገሩኛ። ወበዝ ጥሩ ነው። አዎ ንስሐ ነው። እና እንደው ችለናል። ማውራቱ ግድ የለም። እኔም አወራለሁ፣ እናንተም ታወራላችሁ። ንስሐ ገብተናል እንዴ? 2 አፍ አትሆኑ እንጂ ይህማ በሽተኞች ናችሁ እንዴ? እኔ እኮ ነገርኳችሁ እንድንግባባ ሸረሪት አደርቶበት። አዎ እንደዚህ ያለው ቤት እኮ እንደው እንግዳ አይጋበዝበትም እኮ። ነውሩ ለጋባዡ ለባለቤቱ ደስ አይሰማው። ለምን? እዚህ ቤት ነውሬን ያልነው። አዎ እግዚአብሔር እንዴት ይጋበዝ ታዲያ? እዚህ ሸረሪት አደራበት ቤት ክራክ አረገ ህይወት ምን ብሎ እግዚአብሔር ሊጋበዝ ይችላል? ንገሩኝ እንጂ እኮ ይሄ እኮ ነው። ራሳችን ራስሽ ጠጉርሽን ነው ምንሽን እናንተማ ይኸው ሳይቸግራችሁ ሰው ናችሁ ተፈጥራችሁ ግድግዳ አይደላችሁ። ከንፈራችሁ ቄራ እንደዋለ ውሻ ገጠም ታርገሽ ምን ይባላል? በጣም እኮ ነው የሚቀፍ። ኢትዮጵያውያን መልካቸው ጠፍቶ ከዚያ ደግሞ ያን ተከትሎ ምቻ ነጉዳታ እንዴ! ይኸው እንትን ምን በተፈጥሮ የሌለውን ምን ታረጉታው? ወይም እግዚአብሔር ቀለም አጥሮት ነው እንደው ከንፈራችሁ ላይ ቀለም ማረጋቀቶት ነው? ይሄ ሁሉ እኮ ኃጢአት ነው። ይሄ ሁሉ በደል ነው። እግዚአብሔር እንቁ አድርጎ ፈጥሯችሁ እንቁ እንድትወደዱ እንድትወደዱ አድርጎ ፈጥሮ ግን ጨው ፍቅሩ ከሌለ ግድግዳ ይመስል ቀለም መለቅለቅ ምኗ? ግድግዳው እኮ ያው እንግዲህ እና ግድ የላችሁም። አሁን እንደው ዛሬ ሌሊት ሰላም ይሁን ሁሉ ነገር ይቁም ካላችሁ እንደው ይሄን አቻ የነቃውን እኛ እናውቀዋለሁ። እያንዳንዱ ሰው ያውቃል እኮ። ማንም ያንዱን አያውቅም እኮ። ማን ሸረሪት እንዳደራበት ማን ክራክ እንዳረገ አናውቅም። እኛ ግን ራሳችን እኔ ራሴን አውቀዋለሁ። እንደውም በመጠኑ ነው የማውቀው። ትናንት ዛሬ አላውቅም የትናንቱን ክፋት። እግዚአብሔር ግን መዝግቧታል። አዎ እግዚአብሔር አለው፣ ዳታ አለው። ይጠቅላላ ያለም ዳታ አለው። በቀኖች የተደረጉት ሁሉ ማለት ነው። እና ዘመዶች ቅርብ እኮ ነው ሰላም እዚሁ። አሁን ቆይ ጠቅላላ ያለው ሰው ሰላም ከሆነ ጠብ ከየት ይመጣል? ንገሩኝ።
እንዲሁ ከሰማይ ይመጣል ጠብ? ታዲያ ምንድን ነው የምትሉ? ቆይ እንዲህ እኮ ሰው ሰላም ከሆነ ጠብ ከየት መጣ? እማይቴ ቀትልክም ያዕቆብ እኮ ከወዴት መጣ? ከየት ጠላት የለን፣ ኢትዮጵያውያን ነን እኮ። ከየት መጣ ነው እኮ። እኔ እዚሁ እኛው እየቆሰቆስን እዚሁ እኛው እያነደርን እንዴ። ጥቂት ሰው ሊኖር ይችላል እኮ። እኛ ዝም ካልነው እኮ እንደ እብድ ማለት ነው። ዝም ካሉት ይቆማል እኮ። ግን እኛ እየገፋን በርታ እያልን እያቃጠልን እኮ ነው። እና ዛሬውኑ ሌሊት እዚህ የተማራችሁ ሰላም ሁኑ። እቤታችሁ ሄዳችሁ እባልሽ ጋር ሰላም ሁኝ፣ ሚስት ጋር ሰላም ሁን። ቅድም እንዳልኳችሁ በቀላሉ እኮ ነው እንዴ። እንደው በእውነቱ መማር ከተቻለ ከዚያ ከሽፍታው፣ እኛ ሽፍታ ብንለውም ያንደጉን ሰው ወንበዴው፣ ቆይ እንደው ምን ፈጀበት? ጉባኤ ተሰርቶ ተማረ፣ ሻማ አበራ፣ ጧፍን አነደደ። በደቂቃ ውስጥ አይደል እንዴ? አስበኝ አለ። እኛማ ይገባናል አለ። እኛም እኮ ይገባናል ኃጢአታችን እንዴ። ይህ ዝም ብሎ ከሰማይ አልመጣም። ለክፉ ሰው ክፉ ነገር ይገባዋል። ይገባናል አለ። የታደለው ይህን ያህል እየተዘመረ፣ ይህን ያህል እየተሰበከ፣ ይህን ያህል እየተቀደሰ እንዴ እንዴት ለውጥ ይምጣ ታዲያ? እኛ እንለወጥ ነው። አሁን በእውነቱ ሞክሩት እግዚአብሔርን። እቤታችሁ ሂዱና ለውጡን ጀምሩት እንጂ ባለቤታችሁን ሌላ እኮ አትሄዱም። ሚስትህን እንደው በጥሩ ሰዓት ተናግረው በማትውለው ሰላምታ፣ በቃ በጥሩ ሰላምታ አለቀ። ልጆች ካላችሁ ማየ ውይ ልብሱ አልታጠበም ለካ ነገ አጥባለሁ ብትል ለውጥ መጣ እኮ እንዴ። እናትህ ልብስ እያጠበ አንተ ቁጭ ብለህ ትስቃለህ። እንዴት ሊለወጥ ይችላል እኮ? እንዴቱ ነው ማለት ነው። ስለዚህ ለውጥ እዚሁ ስንጀምር ይመስልሃል? በጭብጫቦ ሰላም ሊመጣ ስንት ያጨብጭባል? ወይ አዳሚ! በዜማ ሰላም ሊመጣ እንዴ? ቄሱም ያንቆረቁረዋል እኮ ስንት ጊዜ ሰላም ይላል እንዴ? እንደሱ አይደለም። ከዚያ በፊት ውስጥ ነው ዜማው መዜም ያለበት። ድርቡ ዜማ መቅደስ ውስጥ ጥሪ ብትል ምን ሰላም ውስጥ ነው። የውስጥ ጉዳይ እኮ ነው። ሰው አያውቀው እንኳን ሌላው እናንተ አታውቁት። አሁን የራሳችሁን በልታችሁ አልፈጭ ብሎ እንቅልፍ ይነሳችኋል። ጉድለቱ ምን ላይ እንደሆነ ታውቃላችሁ? አታውቁማ። አዎ አታውቁም። እና እግዚአብሔር አይሳነውም እኮ ይኸው ምንም እየሰበከ ነው እሱ። ና አምጣውማ ወደዚህ አምጣው። አዎ ይሆናል። አምጣው እዚህ ና እዚህ በል እልል በል እስቲ እልል በል ድገም ይቺ ዝንጀሮ ጠባቂ ናት። ዝም ብላ እልል በል አልኳት። እኛ ነን እኮ እሱ እኮ አሁን የእግዚአብሔር ጋር ነው። አሁን ቤቱ ደግሞ እኔን ሴብ ያደርግና ይሰብካል። ሰላም ነዋ፣ ጤነኛ ነው። አንተ ግን የተሰበከውን ጥለህ ሌላ ነው የምትሰብክ። እና ዘመዶች ለውጥ አዲስ ዓመት ካል ዛሬ እኮ ነው እንዴ? ዛሬ ነው አይደል እንደሚል መጽሐፉ ዮም ዛሬ ነገ የሚል ነገር የለም ለሰላም።
ዛሬ አሁን እኮ ነው በዚህ ደቂቃ ጥቅሱን እኮ ነገርኳችሁ። እንደ ወንበዴው ስንት ሰዓት አልፈጀም፣ ደቂቃም አልፈጀም። ዛሬ ከኔ ጋር በገነት አለው። ዛሬ ከኔ ጋር አዲሱ ዓመት ትገባለህ እኮ ነው የሚል። ዛሬ ገብቷል እኮ ዓመቱ። እኛንን ውጭ ያለን ገብቷል እኮ አዲስ ዓመት። እና ግዴላችሁም በእጃችን እያለ እንዴ በሰው ለምን እናመካኛለን? እኛ ስንለወጥ ሰው ይለወጣል እኮ። እኛ ሳንለወጥ ነገሌ እንዴ እነሱማ ሆነው የለ እንዴ ምን ይሁኑ? እኛ መለወጥ አለብን። ልባችሁ አይጠንክር ዮም አመ ሰማዕክሙ ቃሎ ይታጽነኡ ልበክሙ። ዛሬ ቃሉን ስትሰሙ ልባችሁ አይደንድን እና ይሄንን ተጠቀሙ። ዛሬ እንደው በዛሬ ሌሊት አይዟችሁ ምን ቸገራችሁ? ሌላው ምን እናንተ ተለወጡ። ምን ዓለም ሁል ጊዜ አብሮን አይኖርም እኮ። ለዚያኛው ዓለም ተዘጋጁ። እና ባልንጀራውን የሚወድ ክፉ አያረግም አይሰርቅማ። ሰውን ከወደደ ሰው ማንም ምን ብሎ ይሰርቀዋል? ይሰርቀዋል? አሁን የምትወዱትን ጓደኛ ተሰርቁታላችሁ? ሌላ እንኳ ቢሰርቀው ይኸው ትላላችሁ አይደል? ታሙታላችሁ የምትወዱትን እንዴ የምትወዱትን ትገላላችሁ? ለምን? ስለምትወዱት። ፍቅር ከሌለ ምን ማድረግ ይቻላል? እግዚአብሔር እኮ አሁን እዚህ የኛ ጸሎት ምን እሱ እኮ ሌላ ምንጣፍ በሌለበት ሀገር ውስጥ እኮ ነው። ቅዱሳን መላእክት የማይርባቸው የማይጠማቸው የማይበርዳቸው ነገር የማያውቁ ዝም ቅዱስ ምግባቸው፣ ልብሳቸው፣ ጫማቸው ቅዱስ የሚሉ አሉት። ይሄ እኮ የቸርነቱ ነው። እንዲሁ ለፍጥረቱ ምን ይሁን ብሎ እኮ ነው። ማህሌቱም ቅዳሴውም ትምህርቱም ለኛ ብሎ እኮ ያደረገው ርኅራኄ እኮ እንጂ ለእግዚአብሔር ምን ያደርግለታል? እና በጣም በእውነቱ ደስ የሚል ነው። ጉባኤው በጣም ጥሩ ነው። መምህራን ጥሩ ይዛችኋል። በጣም ትደነቃላችሁ። ግን እናንተም መለወጥ ያስፈልጋል። አንዳንዴ ሰባኪው ሳይለወጥ ተሰባኪው አይለወጥ። ይህን ወቁ። በጣም አሁን የገጠመን ችግር ይሄ ነው። አንዱ ማንም ሰባኪ ቀሚሱን ያንጀረግግና መስቀሉን አድርጎ ይመጣል። ወጣ ሲል ከዚህ ማን እንደሆነ አይታወቅ። እንዴ ያ የቀደሙ ነው እንዴ ይላል ሰው። ይሄ ግራም ያጋባ ነው። ግራም ያጋባ ነው እንጂ እኮ በጣም ቀላል ነው። እኛም እንዴ በምንናገረው ከኖር እናንተማ ቅዱሳን እኮ ናችሁ። በእውነት ምዕመናን ቅዱሳን ናችሁ። ግን የእናንተ ችግር ደግሞ እቤታችሁ ደግሞ ሌላ ክራክ ያረገ ግርግዳ አለ እቤታችሁ። በትዳራችሁ ሰላም የለም። ስጀምሩት እንዳው በጣም ወደድኩሽ ታብዳላችሁ። በሳምንቱ እሱም ሌላ እሷም ሌላ። እንዲህ ምንድን ነው ጎበዝ? እኮ ምንድን ነው? ማናት? እሷ እኮ ናት። እሱ ነው። ምን ሆናችሁ እንዴ? ጋብቻ ስፈጽሙ እኮ ሞትህ ሞቴ ማምህ ማሜ ድህነትህ ድህነቴ ብላችሁ አይደለም? እና ምን ነው በመሃል መብራት ጠፋ እኮ? ዝም ብሎ ሳይታሰብ የሚጠፋ መብራት ነው። ምን ነው ማለት ምን ነው? ክርስቲያኖች እንዴ አካላችሁን ሰውነታችሁን ትዳራችሁን ያፈረሳችሁ ዛሬው ጠግናችሁ ዶሩ። ዛሬው ሚስት ጋር ተለያይተው አዲስ ዓመት ጅል ምን አዲስ ዓመት ይመጣል? አንተ
ዛሬ ታርቆ ማደር ነው። ዛሬ በቃ ይበቃናል። 2016 ይበቃናል። አዎ ይበቃል። ነይ እህቴ እንደ መጀመሪያው ቀን በቃ ቀላል እኮ ነው። ወጪ አታረጉ። ዘመኑ የሚለወጥላችሁ እንደዚያ ነው። አለበለዚያ ቁጥሩ ተለወጠ እያሉ ዶሮ ሳላርድ ቅርጫ ሳይገባ ቤቴ እንዴ! እሱማ ምን በበሬ ሰላም አይመጣም። ያው በሬ እየበሉ በሬ መሆን ካልሆነ እንደዚያ እኮ ነው። በሬውን ይበላል፣ በሬ ይሆናል። ሰዓት እንዴት ነው? አዎ ገብሬ ቱማቻል እንዴ! ምን ነው አቤት! የኛ እንግሊዘኛ ጉድ ነው። አሁን እኮ በጣም በዛ የሚል አይስቅም እኮ ይሁናላችሁ። ክራክ ያረገ ናፋቂዎች። አሁን ቱማች ምኑ ያስቃል? ምኑ ያስቃል? ሌላ ብዙ ቱማች መከራ አለ አይደል? አለ እኮ። አዎ እና ጥሩ ነው በእውነቱ። በመጨረሻ እንደው እኔ በገጠር ያደግኩ የገጠር ሰው ልጅ ስለሆንኩ ከተማውን አሁን ነው የቀላወጥኩት እንጂ ገጠር ነው ያደግኩት። የገበሬ ልጅ ነኝ በእውነቱ። በገጠር በዚህ ወራት ቀፎ ታውቃላችሁ? ቀፎ በዚህ ሳምንት ምንድን ነው የሚደረገው? ቀፎ አሉ። ቀፎው እንደቀደሙ ያሸረሪት ያደረበት ምን የሆነው ምን ይደረጋል? ቀፎ ንገሩ። በዚህም መዝጊያ ያደርገዋል። ከመታጠኑ በፊትስ እንዴ አካሉ እንደው ቀፎ እንዴ እኮ ጥሩ ይሆንና በምን ነው የሚሸፈን የሚደረግ? በምን በጋቢ እንዳት በምን ከበቱ በፊት። አዎ ጥሩ በት ትልክ ነው። በት ይለቀለቃል። ጥሩ ሆኖ ከዚያ ቀጥሎስ አመድ ከዚያ ቀጥሎስ እዚያ ወደዚያ ምን በሳ ጥሩ ሆኖ ይለበጣል አይደል? በጥሩ ሆኖ ማለት ነው። ምን እንዳይሆን መከረኛ ሸረሪት እቤትም እዳ እኮ ልትቃጅባን ነው። በዚህ ሸረሪቷ ስላለ እንዴ ዝናብም ቢጥል ሌላም ቢመጣ በዚያ በደንብ ይለበጣል። እንትን ልክ ሂሳብ አለው። ያ እንትኑ አረጉ የሚዞርበት ማለት ጥሩ ሆኖ ከዚያ በኋላስ ምን ይደረጋል በሉ? ይታጠናል። በምን ነው የሚታጠን? በወይራ ጥሩ ነው። ግደልህ ሌላም እኮ ጥሩ እንጨት ካለ በለመድነው የብቻውን ሆነ ምንም አይደል። ጥሩ ሆኖ ጉፍጥ ብሎ ይታጠናል አይደል? ከዚያ ምን ይደረጋል? ግራ ቀኝ ባፉ ምን ይደረጋል? ክዳን ጎበዝ። ከዚያ በኋላ በመሃሉስ ምን አለች? እንደ የሆነች ነገር አለች። ምንድናት እሷ? አዎ ወስዶ ምን ይደረጋል? እምን ላይ ከዛፍ ላይ በሉ ዛፍም ይሁን እንግዲህ አዎ እጣራው ክዳን አረገው። ይሄ ሞኝ እጣራው ሳይሆን ግድ የለም በዚህ በጎን በጎኑ በዙሪያው እጣራውማ እንዴት ነው? ከዚያ ምን ይሆናል? አዎ ምን ይሆናል? ያ እንግዲህ ተሰቅሏል። ንገሩ አይዟችሁ። ንቦቹ ምን ብለው ነው ንቦቹ እዚያ የገቡ? ምን እንደው ሴንሰራቸው ምን እንትን ብሏቸው ምን እንደው ማዛው ታጥኗላ። አየ ተዘጋጅቷል። ከዚያ በኋላ ከሌላው እየወጣ ህው ብሎ ሄዶ የት ይገባል? በጣም ጥሩ። እዚያ ገብተው ምን ያደርጋሉ? ንገሩኝ አይዟችሁ።
ማሪስ በአካባቢያቸው ምን አለ? እስኪ እንደዚህ ይህን ፕሮሰስ ይዛችሁ ደሩ ታጠዱ እኮ እንዲሁ ከቀፎ ሰው ያንሳል። ማር ለመስራት እኮ ነው። ስነ ምግባር ማር ጥሩ ነው አይደል? ጣፋጭ ለመሆን እንዴ ከቀፉ በዚህ መማር ይቻላል። ቤታችሁን ልክ እንደዚህ አድርጉት። በቃ ንቡ ይመጣል፣ መንፈስ ቅዱስ ይገባል፣ ኑሯችሁ ማር ይሆናል። በዚያ ማሩ ይሸጣል አይደል? ማር ውድ ነው አይደል? አለቀ። እስኪ እንደዚህ ሁኑ፣ እስቲ ታጠኑ። አዎ እና ዘመዶቼ ንስሐ ገብተናል። እንግዲህ ነገ እስቲ ቁረቡ። በቃ እኮ ቁረቡ። እስኪ እንደው መቁረብ የሚባለውን የገባችሁ እጅ አውጡ እስቲ። መቁረብ የሚባለው የገባችሁ ባትቆርቡም የገባችሁ እስቲ። ኧረ እንዲህ ጸጥ ብለህ ነው ታዲያ አዲሱን ዓመት የምትቀበለው? ወይ ጉድ! ጸጥ ያድርግህ እንዳለል አይገባም። ደግሞ እንዴ መሆናችሁ እኮ ጾማችሁ፣ ተማራችሁ፣ ጸለያችሁ። እሺ ማሩ ምን ይሁን? አዎ እና ስለዚህ ንስሐ አውቀነዋል እኮ ችግሩ እና ከእንደው ዛሬ ጀምሮ አትድከሙ፣ ምንም ብዙ አትድከሙ፣ አይዟችሁ። በቃ ሰምታችሁታል እኮ ዘመኑን እንደ ቀድሞ አድርግልኝ እንይዛችሁ ተኙ ስትጸልዩ። ግን እናንተ ካልተለወጣችሁ ዘመኑ ተለውጧል። ምንም ችግር የለበትም በእውነቱ። አዎ ፀሐይ ወጣ የሚሞቀኝ የለም እንዴ? ራስህ ሙቅ እንጂ ታዲያ ፀሐይ ወጣለች አይደል? እቤት ገብታ ናሙቀኝ ልትልህ ነው? ዘመኑ ተለውጧል። እናንተም ተለወጡ ነው እንግዲህ። ገብሬ ደጋግሞ ቴክስት አድርጓል። ይበቃኛል። እግዚአብሔር ይባርከን።